ኢየሱስ ክርስቶስን በዚህ ምድር ላይ ሲመላለስ ምሳሌና ምልክት ሆኖ ይመላለስ ነበር። ስለ መንፈሳዊ ሕይወት ምን አይነት ሚዛን ነው ያለን? ምን አይነት መስፈሪያ ነው ያለን? ግምታችን፣ ንግግራችን፣ ሚዛናችን በቃሉ ላይ ይሁን። መንፈሳዊ ብስለት፣ መንፈሳዊ ጥንካሬ የሚታየው ሚዛናችን ትክክለኛ ሲሆን ነው። ቅድስና ሕይወት የሚታይ ነውና በቅድስና ሕይወት እንመላለስ። እግዚአብሔር የሚወደውን ሕይወት እንኑርለት። ስለዚህ ወዳጆች እውነተኛ ቅድስና፣ እውነተኛ መለየት፣ እውነተኛ ሕይወት በዓለም ከሚገኝ እድፍ ራስን መጠበቅ ነው። ዛሬ ላካፍላችሁ ወደዚህ ስፍራ ይዤ የመጣሁት ቃል ቢኖር ሕይወታችን ይናገር የሚል ነው። አሜን። ምን ይናገር? ሕይወታችን ይናገር። ሕይወታችን፣ ላይፍ ስታይላችን ይናገር፣ ይመስክር። ሃሌሉያ! እንዲህ አይነት ስብከቶች፣ እንደዚህ አይነት ትምህርቶች ደስ ሊለን ይገባል። አሜን። ከሕይወት በላይ መመስከር። በምን መስከር? በንግግር ብቻ ተናግረን እኮ አለቅን። ወዳጆች ሕይወታችን ይመስክር። ለጎረቤት፣ ለወዳጅ፣ ለዘመድ ሕይወታችን ይናገር። ለምን? በቃ አንደበት ሆኗል። በአንደበት ብቻ ሆኗል። ስለዚህ ከአንደበት በላይ ምን አለ? ሕይወት አለ። እስቲ ሕይወት አለ በሉ። የሚገለጥ ሕይወት አለ። ሃሌሉያ! የሚታይ የሚዳሰስ ሕይወት አለ። ኢየሱስ ክርስቶስን በዚህ ምድር ላይ ሲመላለስ ምሳሌና ሃሌሉያ ምልክት ሆኖ ይመላለስ ነበር። ለሌሎች ምሳሌ ሆኖ በሕይወት ዘመናችን ሁሉ ማድረግና እንዴት መመላለስ እንዳለብን ክርስቶስ ኢየሱስ ሮል ሞዴላችን ነው። አሜን። ሮል ሞዴል መመላለስ ግዴታ እንጂ አማራጭ አይደለም። ግዴታ ነው። በዚህ ስታንዳርድ መመላለስ መጽሐፍ ቅዱስ እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 2 እንደዚህ ይላል። እንዳይፈረደባችሁ አትፍረዱ፣ በምትፈርዱት ፍርድ ይፈረደባችኋልና። የምፈልገው ስፍራ ይችን ብቻ ነው። በምትሰፍሩበትም መስፈሪያ ምን ይልባችኋል? ይሰፈርባችኋል። በምን አይነት መስፈሪያ ነው የምንሰፍረው? ስለ ሕይወት፣ ስለ መንፈሳዊ ሕይወት ምን አይነት ሚዛን ነው ያለን? ምን አይነት መስፈሪያ ነው ያለን? ምን አይነት አመለካከትና ምን አይነት መለኪያ ነው በእጃችን ያለው ወይ በልባችን ላይ ያለው? ያንን መለኪያ ማስተካከል አለብን ወዳጆቼ። ያ መለኪያ ሲዛባ ነው ብዙዎች ያልሆነ ምላሽ፣ ያልሆነ ነገር የሚገለጠው በቸርች ውስጥ። ከክርስቲያን የማይጠበቅ ነገር የሚሆነውና የሚታየው መለኪያችን ወይም መመዘኛችን ሲዛባ ነው። እግዚአብሔር ብዙ ጊዜ ይናገራል መጽሐፍ ቅዱስ ላይ፣ ሚዛናችሁ ተዛብቷል፣ አስተካክሉ። ለድሆችና ለመበለቶች የምታደርጉት ኢሳይያስ ላይ ይናገራል። ትክክል አይደለም። እኔ ጽድቅን እወዳለሁ። ሃሌሉያ! ጽድቅን ማድረግ እወዳለሁ። የእግዚአብሔር ባህሪ ጽድቅን ማድረግ፣ እውነትን ማድረግ፣ ትክክለኛ ጀስትስ ማድረግ ነው። አሜን። ስለዚህ በሕይወት ዘመናችን የምናደርገው እንደ መንፈሳዊ ሰው እግዚአብሔር በሚወደው እግዚአብሔር በሚለካው ልኬት እንመላለስ እንጂ መስፈሪያችን የተጣመመ አይሁን። አይታችኋል። ድሮ ኦቾሎኒ ምናምን የሚሸጡ ልጆች ቆርኪ ላይ ምንድን ነው የሚያደርጉት? ውስጡ ካርቶን ያደርጉና ቆርኪው ይመስላችኋል ወይ መስፈሪያው ይመስላችኋል። ከውስጡ ግን ወይ ካርቶን ወይ የሆነ ነገር ይከቱበታል። እናንተ ሙሉ ነው ትላላችሁ። ሲሰፍሩት እጃችሁ ላይ ሲመጣ የጎደለ ነው፣ ዝቅ ያለ ነው። ለምን? በቃ ያው ቢዝነስ ነው፣ የነሱ ቢዝነስ ነው። እነሱ ማትረፊያ መንገድ ነው የሚፈልጉት። ገብቷችኋል? ግን ልክ ያልሆነ ሚዛን ሁል ጊዜ ልክ አይደለም። ልክ ያልሆነ መስፈሪያ ልክ አይደለም። ስለዚህ ዛሬ በቸርች ውስጥ፣ ዛሬ በመንፈሳዊው አትሞስፌር እዚህ በቸርች አካባቢ ላይ የሚታየው ሚዛናችንና መለኪያችን ወዳጆቼ ሊስተካከል ይገባል። ለመንፈሳዊ ያለን ግምት የተስተካከለ ሊሆን ይገባል። ግምታችን አንዳንዴ ሲበላሽ የተሳሳተ ሪዛልት ይዞ ይመጣል። መንፈሳዊ ብስለት ወይንም መንፈሳዊ ማቹሪቲ የምንገምተው ግምት መንፈሳዊ መሆን ሲጀምር ነው። ትክክለኛ የሆነ መንፈሳዊ ግምት ስንገምት ነው።
ሮንግ ነገር አይተን ወይ ሮንግ ነገር ሰምተን የምንገምተው ግምት የምንወስደው እርምጃ ሮንግ ከሆነ ከዓለም ካሉ ሰዎች አንለይም። ነገር ግን ቢ ፖዚቲቭ። አሜን። የሆነ ነገር ሰምታል አይደለ? ፖዚቲቭ ሁን። ይሄ መልካም ነው። እግዚአብሔር መልካም ሊያደርገው ነው። ግምት ሊስተካከል ይገባል። እንደ እግዚአብሔር እንደ ቃሉ ይሁን። አሜን። ግምታችን፣ ንግግራችን፣ ሚዛናችን በቃሉ ላይ ይሁን። በቃሉ ላይ ሲሆን ወዳጆቼ ፈጽሞ ከእግዚአብሔር ሐሳብ ጋር አንስትም። አሜን። ግምታችን ወዳጆቼ በልባችን የምንገምተው ነገር ትክክል ሳይሆን ሲቀር የምንናገረውም በዛው ልክ ይሆናል። የምናወጣውም ትክክል ያልሆነ ነገር ይሆናል። የዛን ጊዜ ሰዎች እናሳዝናለን። ስሙኝ አያምልጣችሁ። እስራኤላውያን ከምርኮ ከተመለሱ በኋላ እዝራም ይላል ቆሞ ሲናገር ቃሉን ቀኑን ሙሉ ቆሞ ሰሙ ይላል። የእግዚአብሔርን ቃል ቀኑን ሙሉ። ወዳጆቼ እኛ እንችላለን። አሁን ያ ትዕግስት አለን። ስለዚህ ለቃሉ ትኩረትን እንስጥ። የሚሰራን ቃል ወደኛ ሲመጣ እግዚአብሔር ሊሰራን ነውና ልባችንን እናዘጋጅ። ስለዚህ ዛሬ መንፈሳዊ ብስለት፣ መንፈሳዊ ጥንካሬ የሚታየው ሚዛናችን ትክክለኛ ሲሆን ነው። መስፈሪያችን ትክክለኛ ሲሆን ነው። ፓስተር ምንድነው ሚዛን? ምንድነው መለኪያ? ምንድነው እሱ ልኬት የምትለን ብትሉ መጽሐፍ ቅዱስ እንደሚለው የኛ ልኬት ይሄ እግዚአብሔር ቃል ነው። በዚህ መለካት ይኖርብናል ሁሉን ነገር። ዓለም በሚሰጠን መለኪያ እንለካ። ዓለም መለኪያ አላት ወዳጆቼ። ሰዎች መለኪያ አላቸው። በዛ ልኬት አንመላለስ። ጎረቤታችን በሚሰጠን ልክ አንመላለስ። እግዚአብሔር በሰጠን ልኬት እንመላለስ። በዚህ ቃል መሰረት እንመላለስ። አንስትም። መንፈሳዊን ዓለም የምንመዝነው ወይንም የምንለካው በገንዘባችን፣ በታዋቂነታችን፣ በእውቀታችን ሳይሆን ለሰዎች በምንሰጠው በምናሳየው ህይወታችን ልክ ነው። የህይወታችን መገለጥ በእኛ ህይወት መልካም ነገር ሲገለጥ ያን ጊዜ መንፈሳዊውን ዓለም በዛ ልክ መዝነን አስቀምጠናል፣ አሳይተናል። መንፈሳዊ ዓለም እንደዚህ ነው ብለን ለሰዎች ማሳየት እንችላለን። ስለዚህ ወዳጆቼ ማሳያችን እውነተኛ መንፈሳዊ ህይወት በህይወታችን እንዲገለጥ መፍቀድ መቻል አለብን። ስለዚህ ለክርስትና ወይም ለመንፈሳዊ ያለን አመለካከትና ሚዛኖች ወይም ግምቶች በዚህ ዘመን እንደ ቃሉ መስተካከል አለበት። ከኔ ጋር የሚስማማ ሰው አሜን ይበለኝ። መስተካከል አለበት። እንደ ቃሉ መስተካከል አለበት። ያለ ቃሉ ወዳጆቼ የተዛቡ ነገሮች ሁሉ እግዚአብሔርን ልብ ያሳዝናሉ። እግዚአብሔር ከመስራት እግዚአብሔር ሊያደርግ የፈለገውን ሊለውጥ በምድሪቱ ላይ ለውጥን ወይንም ሪቫይቫልን ሊያመጣ በፈለገበት ልክ እንዳይሰራ እንዳይንቀሳቀስ ያደርገዋል። ስለዚህ ግምታችን ልኬታችን እንደ ቃሉ ይሆን። ወደ ቀድሞ የቀድሞ አባቶቻችን ልኬት ስታንዳርድ እንምጣ። የቀድሞ አባቶቻችን ልኬታቸው ምንድነው ስትሉ የእግዚአብሔር ቃል ነው። ሃሌሉያ። ዓለማዊነት አይደለም። ሰው ገንዘብ ይዞ ስለመጣ አይደለም ከፍ የሚያደርጉት ወይንም የሆነ ስፍራ የሚሰጡት። የእግዚአብሔር ሕይወት በሱ ውስጥ ተገልጧል ወይ? እግዚአብሔርን ይፈራል ወይ? ቅድስና ሕይወት በሕይወቱ ላይ ይታያል ወይ? አሜን። ወደዛ ወደ ቀድሞ ሕይወት እንመለስ። ያ ነው ስታንዳርድ፣ የእግዚአብሔር ስታንዳርድ። እግዚአብሔር ስታንዳርድን አስቀምጧል። እግዚአብሔር ልኬትን አስቀምጧል። በዛ ልኬት እንመላለስ። ያም ልኬት እግዚአብሔርን መፍራት ይባላል። ያም ልኬት ቅድስና ይባላል። አሜን። ዛሬ ይሄ ቃሎች ብዙ ጊዜ አልተለመዱም። በቤተ ክርስቲያን ተቀደሱ የሚለው ነገር ልክ እንደ እሳት፣ ልክ እንደ ከባድ ነገር ነው። ምክንያቱም ብዙ ከአገልጋዮቹ እስከ መምኑ በብዙ ነገሮች ውስጥ ስላሉ። እግዚአብሔር ግን ወዳጆቼ እውነተኛ ቅድስናን የምትሰብክ ቤተ ክርስቲያን አላይቭ የሆነች ቤተ ክርስቲያን ነች። በህይወት ያለች ቤተ ክርስቲያን ነች። ኢየሱስ ይመጣል የምትል ቤተ ክርስቲያን በህይወት ያለች ቤተ ክርስቲያን ናት። ወዳጆቼ ባለው በምድራዊ ነገር ተሟሙቃ ኢየሱስ ይመጣል ለማለት እኮ አንዳንድ ቤተ ክርስቲያን አቅም የላትም። ለምን? ገንዘብ አለሽ፣ ብር አለሽ። ኢየሱስ ሲናገር ነገር ግን አላስተዋልሽም። ስለዛች ቤተ ክርስቲያን ሲናገር ይልቁንስ ዓይንሽን ተኳይ። መንፈሳዊ ነገር ወዳጆቼ
ዛሬ በቸርች ውስጥ በአገልግሎት ወይንም ስፍራ የሚሰጠው ህይወቱ ታይቶ ሳይሆን ያለው ገንዘብ፣ ጉልበትና አቅሙ፣ ታዋቂነቱ አይደለም እንዴ? በእግዚአብሔር አይን ሁሉም አንድ ነው። ፈሪሳዊ አንሆን። ጫን ብያለሁ ዛሬ። ፈሪሳውያን ሁን። ፈሪሳውያን አለ ኢየሱስ፣ ውስጣችሁ መቃብር ነው የተለበጠ፣ ያው ውስጣችሁ ግን ሲታይ በቃ ያማረ ነው፣ ነጭ ነው። እንደዛ ትሁኑ። ያው የኢየሱስ ትምህርት ነው የምናገረው፣ ሌላ ነገር የለኝም። ኢየሱስ እንደዚህ ነው የሚናገረው። አሜን እናንተ እያለ። ስለዚህ ወዳጆቼ ቤተ ክርስቲያንም ዛሬ ላሉት ለሚመጡ ቅዱሳን የምትሰጠው መስፈርት ወይንም የምትለካበት ልኬት ሊስተካከል ይገባል። የምናይበት አመለካከት፣ ግምታችን ሊስተካከል ይገባል። ስለዚህ ወዳጆቼ በህይወታችን የኛ ህይወት የሚገለጠው የእግዚአብሔር ህይወት ወይንም እግዚአብሔርን የመምሰል ህይወት በህይወታችን እያደገና እየጎለበተ ሲመጣ ልኬታችንም ግምታችንም እንደ እግዚአብሔር ይሆናል። አመለካከታችን እግዚአብሔር እንደሚወደው እግዚአብሔር እንደሚፈልገው ይሆናል። ፕሬዝ ጋድ አሜን። ስለዚህ ህይወታችን በምንሄድበት ስፍራ ሁሉ ይታይ፣ ይገለጥ፣ የሚሸተት ይሁን፣ የሚደመጥ ይሁን። ቅድስና ህይወት የሚታይ ነውና በቅድስና ህይወት እንመላለስ። እግዚአብሔር የሚወደውን ህይወት እንኑርለት። አሜን። መለየት ቅድስና ይለዋል። ቅድስና ህይወት እግዚአብሔርን የመፍራት የመለወጥ ህይወት ነው። ይሄ ነው ሚዛናችን ሊሆን የሚገባው፣ መስፈሪያችን ሊሆን የሚገባው ቅድስና፣ እግዚአብሔርን መፍራት። ይሄ ቀጥሎ ደግሞ የመንፈስ ቅዱስ ፍሬ የሚታይበት፣ አሜን፣ የመንፈስ ቅዱስ ፍሬ የሚገለጥበት፣ አሜን፣ እንጂ የዓለም ፍሬ የሚገለጥበት ሳይሆን የመንፈስ ቅዱስ ፍሬ በህይወቱ ላይ ትሁት፣ ቅን፣ ትዕግስተኛ። ስለዚህ ወዳጆች እውነተኛ ቅድስና፣ እውነተኛ መለየት፣ እውነተኛ ህይወት በዓለም ከሚገኝ እድፍ ራስን መጠበቅ ነው። ሮሜ ምዕራፍ 12 ቁጥር 1 እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮአችሁ የሚመች አገልግሎታችሁ ነው። ሃሌሉያ። ራሳችሁን መጠበቅ፣ ራስን መጠበቅ ከየትኛው? ከዚህ ዓለም ጉድፍ። እግዚአብሔርን ማምለክ የሚቻለው ቸርች ስለመጣን ብቻ ሳይሆን ቸርች ላይ ብቻ ሳይሆን በሕይወታችን በሚገለጠው በጎረቤት በአካባቢ ላይ የምናሳየው ላይፍ ስታይል ያ መልካም አገልግሎት ነው ይላል። አገልግሎታችን ቸርች ውስጥ ብቻ አይደለም፣ በውጭም ነው። አሜን። በኤቭሪ ዳይሬክሽን ነው። በምትሄዱበት ስፍራ፣ በሚያበሳጩ በምትናደዱበት፣ ተስፋ በሚያስቆርጣችሁ ስፍራ ላይ ትዕግስተኝነታችሁን ማሳየት መቻል አለባችሁ። አንዳንድ ጊዜ መኪና ስትነዱ ነግራችኋለሁ አይደል? በጣም የሚያበሳጩ ሰዎች አሉ። በጣም የሚያስቆጧችሁ ሰዎች አሉ። ድንገት ብሬክ አድርገው መሃላችሁ ሰብረው የሚገቡ ሰዎች። በቃ እንደው ባገኘሁት የሆነ ነገር ባደረኩት። ሰዎች እኮ መኪና ውጭ ሀገር ላይ ሃይዌይ ላይ ተነስተው ሲደባደቡ አይታችኋል። ከመኪና ወርደው እኔ ይገርመኛል። ስም ሰጥተውታል እንደውም ሮድ ምናምን ብለው እና ለምንድን ነው ሲል ሰው ራሱን መግዛት ሲያቅተው እዛ ጋር የምታዩት ከመኪና ወርዶ ሃይዌይ ላይ ሲደባደብ በቃ ሽጉጥ ሲሟዘዝ ምን ሲል ከፍተኛ ደስ የማይል ነገሮች የምታዩት ያ የሰው ስጋዊ ማንነት ሲገለጥ። ስለዚህ በእናንተ ላይ ሊገለጥ የሚገባው ምንድነው? እሱ እውነተኛ ህይወት ይገለጥ። አሜን። እግዚአብሔርን ደስ የሚያሰኘው እንዲህ አይነት ህይወት ነው። ምን አይነት ህይወት? ራሱን የሚያስገዛ ለእግዚአብሔር መስዋዕት አድርጎ የሚሰጥ መስዋዕት የሆነ ምን አይነት ህይወት ነው? የሞተ ህይወት ነው። መስዋዕት በመሰዊያው ላይ የሞተ ነገር ነው ወዳጆች፣ የሞተ ህይወት። ስለዚህ ህይወታችሁ ለእግዚአብሔር መስዋዕት አድርጋችሁ ስታቀርቡ በሞተ ማንነት ስጋ የተገለጠበት ሳይሆን የተገለጠ ህይወት። ስለዚህ ወዳጆቼ የቅድስና
ለመንፈሳዊነት አንዱ ስታንዳርድ ነው በእግዚአብሔር ፊት አንዱ ስታንዳርድ ነው። በቃ እግዚአብሔር ያስቀመጠው ተቀደሱ እኔ ቅዱስ ነኝና እግዚአብሔር እንዲህ አምላክ ነው። መለየት ከዓለማዊነት መለየት ከሆሊውድ መውጣት የሆሊውድ ስታይል ሳይሆን መንፈሳዊው ዓለም የጽዮን ስታይል ይግዛን። አሜን። የመንፈሳዊው ዓለም ይግዛን። እሱ ሲገዛን በእውነት በዚህ ምድር ላይ መግዛት እንችላለን። ያለበለዚያ ግን ያለንበት የምድራዊው ነገር ከገዛን ተመሳስለን እንኖራለን። ከዛ ውስጥ እንውጣ። አሜን። እንውጣ። ያለን አመለካከት ላይፍ ስታይላችን ይስተካከል። ለትዳር ያለን ለሪሌሽንሺፕ ያለን አመለካከት ይስተካከል። አሜን። እንደ መጋቢ ልናገር ዛሬ አሜን። ለሪሌሽንሺፕ ያለን ነገር ይስተካከል። ብዙዎች ክርስቲያኖች የሚያዩበትን ሪሌሽንሺፕ በዚህ ዘመን ላይ በጣም ይገርመኛል። ሰው ነው በቃ እሱን ወደድኩት ሰው ነው። ነገር ግን አማኝ ከማያምን ጋር ምን ሪሌሽንሺፕ አለው? ሪሌሽንሺፓችንም እንደ እግዚአብሔር ቃል ይሁን። ሰዎች እሱ ሰው ስለሆነ በቃ ወደድኩት ከሱ ጋር መኖር እፈልጋለሁ። ከባድ ነው። ቤተ ክርስቲያን ይህንን አታስተምርም። እግዚአብሔር የማይወደውን ነገር ወዳጆቼ አይወደውም። በፊት ለፊት እግዚአብሔር የማይፈልገው ህይወት እንደ ቃሉ ያልሆነ ህይወት ነው። በሪሌሽንሺፕ አንጻር ላይ ስታዩ ሰዎች ምንም በቃ ምን አለበት የሚል ምን አለበት ሞት አለበት። አረ ስሙኝ፣ ሞት አለበት በዚህ ህይወት ውስጥ እግዚአብሔር በማይፈቅደው ሪሌሽንሺፕ ውስጥ የሚኖሩ የሚመላለሱ ምን ችግር አለ? እንደውም እኔ የምፈልገው አህዛብ ነው። ክርስቲያንማ በቃ ወድቋል። የለም ወዳጄ፣ የደከመ ክርስቲያን አግቢ፣ ጌታ ያነሰዋል። የሚጤሰውን ጧፍ አያጠፋውም። ጌታ የደከመውን ያነሳል። አሜን። ስለዚህ ወዳጆቼ በሪሌሽንሺፓችን ንቁና እንደ እግዚአብሔር ቃል አስተዋዮች እንሁን። ያለበለዚያ በቃ በዓለም በወደድነው ባየነው ሁሉ የምንመላለስ ከሆነ መጨረሻችን ለቅሶና ዋይታ ነው፣ ሐዘንና ጭንቀት ነው። ስትመጡ እያለቀሳችሁ ምን ነው ወዳጆቼ፣ እንደ እግዚአብሔር ቃል እንመላለስ። ለገንዘብ ያለን አመለካከት ትልቅ በጣም ብዙዎችን እያሳተ ያለ የገንዘብ ምልከታ ክርስቲያን መሆን ያለበት አማኝ መሆን ያለበት ከገንዘብ ጋራ በጣም በጥንቃቄ ሊሆን ይገባል። አስተዋይ ሊሆን ይገባል። እግዚአብሔር ገንዘብን ሲሰጠን ስቱዋርድ እንድናስተዳደር እንጂ ብዙ የሚወጣ ዋጭ አለ። በቃ የኔ አካውንት በጣም እውነት እላችኋለሁ፣ ኢንቨስት አድርጉ። በሰማይ እግዚአብሔር የማይበሰብሰውን መዝገብ ስለናንተ ያዘጋጃል። በዚህ በአመፃ ገንዘብ ተጠቀሙበት። በአመፃ ገንዘብ ስሩበት እኮ ነው ያለው። መሰብሰብ ሳይሆን በቃ ኢንቨስተሩ ነው። ኢንቨስት ስታደርጉ በመንፈሳዊ ነገር ላይ ኢንቨስት አድርጉ። ታጭዳላችሁ በረከት። አሜን። ለሚዘራ ዘር ለበላተኛ መብልን ይላል። ስለዚህ እናንተ ዘሪዎቹ ነው። እግዚአብሔር በአመፃ ገንዘብ አይከብርም። ስለዚህ ወዳጆቼ መለኪያችን በዓለም መለኪያ አይሆን። በጣም አተኩሬ የምነግራችሁ መለኪያችን በዓለም መለኪያ አይሆን፣ በሆሊውድ መለኪያ አይሆን። ተለዩ። መጽሐፍ ቅዱስ ሁለተኛ ቆሮንቶስ እንደዚህ ይላል 6:17-18 ስለዚህም ጌታ እንደዚህ ይላል፣ ከመካከላቸው ውጡና የተለያችሁ ሁኑ፣ እርኩሱንም አትንኩ ይላል። ሁሉንም የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆነኛላችሁ ይላል። እግዚአብሔር ከመካከል ውጡ። ከየት? ከዓለማዊነት ከሚመስል ከተመሳሰለ ህይወት ውጡ። እግዚአብሔርን መምሰል የዘላለም ህይወት ማትረፊያ ነው። ከቆሻሻ ነገር ተለዩ። እኔ ዛሬ ተለዩ ነው የምለው። አሜን። እንዲህ አይነት ስብከት ወዳጆቼ ደስ ሊለን ይገባል። እኔ እዚህ መጽሐፍ ቅዱስ የሚያሞቃችሁ ከፍ የሚያደርጋችሁን ፈልጌ ባመጣላችሁ እውነት እላችኋለሁ አትሰሩበት። የምትሰሩበትን ቃል ነው እንደ መጋቢ ይዤላችሁ የምመጣው። መጋቢ ነኝ። ሶሪ
እንደዚህ መግቤ አንድም ሁለት ሰውም ይቀየርልኝ ደስታዬ ሙሉ ነው። አሜን። ተንጫጭተንና ባዶ ነገር ይዘን ከምንሄድ ክብር ለኢየሱስ ይሁን። እርኩሱንም አትንኩ ይላል። ተለዩልን፣ ከመካከል ውጡ፣ ከሚያረክሳችሁ ከቆሻሻ ህብረት ጓደኝነት ተለዩልኝ ይላል። ከዛ ውስጥ ውጡ። ከማይገነባችሁ ህይወት፣ ከማያንጻችሁ ህይወት፣ ከጎረቤት ከወዳጅ ከጓደኛ አካሄዳችሁ አይሁን። እግዚአብሔር ከዛ መካከል ውጡልኝ፣ ተለዩልኝ። እስራኤላውያንን እግዚአብሔር ተለዩ ይላል መጽሐፈ ኢያሱ ላይ። ኢያሱን ሲናገረው ኢያሱም ህዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገር ያደርጋልና ተቀደሱ አለ። ድንቅ ነገር የምትጠብቁ ከሆነ ለእግዚአብሔር መቀደስ ነው። አሜን። ድንቅ የእግዚአብሔርን ድንቅ ለእግዚአብሔር ይሄ የሚጸና ድንቅ ነገር አለ። ቶሎ ዛሬ ታይቶ ነገ የማይጠፋ እሱ ድንቅ ነገር በህይወታችሁ እንዲታይ በቃ የሚቀጥል ድንቅ ነገር በህይወታችሁ እንዲሆን ከፈለጋችሁ ተለዩለት። እግዚአብሔር ተቀደሱ ይላልና። ስለዚህ ሚዛናችን ይስተካከል። የምንሰጠው ሚዛን አመለካከት መስፈሪያችን ይስተካከል። ሱቅ ነጋዴ ስኳር ወይንም ጨው ሲነግድ መንግስት ባወጣለት ስታንዳርድና ልኬት ነው የሚሸጠው አይደል እንዴ? ከዚህ ያው ቁጥጥር አለ አይደለም? የንግድና ምናምን ቁጥጥር አለ። ከዚህ በላይ የሸጠ ተይዞ ታሰረ ሲባል እንሰማለን ወዳጆቼ። መንግስት ባወጣው ልኬት ነው ሰው ነጋዴ የሚሸጠው እንጂ በራሱ ልኬት አያወጣም ዋጋን። ስለዚህ እግዚአብሔር ያወጣልን ልኬት አለ፣ እግዚአብሔር የሰጠን ልኬት አለ። በዛ ልኬት እንመላለስ። ያ ልኬት ትክክለኛ ልኬት ነው፣ አናፍርበትም። ስለዚህ ዓለም በምትሰጠን ልኬት፣ ዓለም በምታሳየን ሚዛን አንመዝን ነገሮችን። እግዚአብሔር በሰጠን ልኬት እንመላለስ። በሽታ፣ ማጣት፣ ችግር፣ ጉስቁልና፣ ውድቀት፣ የተለያዩት እነዚህ ሁሉ ኔጌቲቭ የሆኑት ነገሮች በጠቅላላ ከህይወታችን ላይ ይወጣሉ። እውነተኛ ሆነ ሚዛን በቤታችን በቃ ይህንን ስናስቀምጥ ትክክለኛ ነገር ስንይዝ በቃ በሽታ፣ ማጣት፣ ችግር ከቤታችን ላይ ለቀው ይሄዳሉ። የመጨረሻ ልናገር የምፈልገው ለመንፈሳዊ እድገታችንና ቁመታችን ልኬት ሰይጣን ልኬትን አይስጠን። ይህንን ስናገር ለብዙ ሰዎች ሰይጣን በሚሰጣቸው ልኬት ስለሚመላለሱ ነው። ሰይጣን ለክቶ ሰፍቶ የሚያለብሳችሁን ልብስ አትልበሱ። ኖ አንዳንድ ሰው ለመልበስ ይታገላል። የሰይጣን ሰፍቶ ለክቶ ይሄ ላንተ ይሆናል። አይሆንህም፣ አይመጥንህም፣ አይመጥነኝም በሏ። አይመጥናችሁም። ሰይጣን ያዘጋጀው የትኛው? አንድ ሰዓት ልትጸልይ አስበ 5 ደቂቃ ጸልይ። እግዚአብሔር እኮ አንደርስታንድ ያደርግሃል፣ ይገባዋል። እግዚአብሔር ለምን 5 ደቂቃ ጸልይ ይልሃል። በአእምሮ ላይ መጥቶ ወዳጄ ኖ ኢየሱስ እንዲህ ነው ያለው። 1 ሰዓት መጸለይ አቃታችሁ? ሃሌሉያ ወዳጆቼ፣ ከሰይጣን ከሚሰጠን ልኬት እልፍ እንበል። ኢየሱስን መጣና አንተ ብሎ ስታንዳርድ ሲሰጠው ኖ ኖ ኖ ኖ ኖ ኖ ኖ አለ። አልፈቀደለትም። ዞር በል አንተ ሰይጣን አለው። በጴጥሮስ በኩል ሲናገር ልኬቱን አስቀመጠለታ። አትሰቀልም ጌታ ሆይ ካንተ ጋራ እኛ ማን አለ ሲል ዞር በል አንተ ሰይጣን የኔን ልኬት አታውቅም አለ። ሃሌሉያ። ስለዚህ ኢየሱስ የእግዚአብሔርን ልኬት ስለሚያውቅ ሰይጣንን ገሰጸው። ወዳጆቼ ልኬታችሁን ካወቃችሁ ሰይጣን እንዴት እንደምታባሩ ታውቃላችሁ። አሜን። ቃሉ ካላችሁ የቃሉ ሙላት በሕይወታችሁ ላይ ይሄ ስታንዳርዱ መለኪያው የቃሉ ኃይል የቃሉ አቅም ካላችሁ ልኬታችሁን ታውቃላችሁ። ሰይጣንን ዞር በል አንተ ሰይጣን ይሄን ልኬት አይደለም በዚህ ልኬት አልመላለስም። ብዙ ሰዎች በዚህ ልኬት በመመላለሳቸው ቀለው ተገኝተዋል። አትቅለል። አሜን። አትቅለል ወዳጄ። መጽሐፍ ቅዱስ ላይ ያ ንጉሥ ሆኖ ሳለ በእግዚአብሔር ነገር ላይ ቀለደ። የእግዚአብሔርን የመቅደሱን ነገር ሲጠጣበት በበርዝዴው የእግዚአብሔር ጣት ተገለጠች ይላል።
መኔ ተቄል ፋሬስ ብላ ጻፈች ይላል። ምን ብለዋል? ተመዝነ ቀለህ ተገኝተሃል። ስለዚህ ወዳጆቼ ቀለን እንዳንገኝ፣ በሚዛን ላይ ቀለን እንዳንገኝ ለእግዚአብሔር ፍርሃት ይኑረን። አሜን። ሁለተኛ ሰዎች በሰጡን ልኬት አንመላለስ። ሰምታችሁኛል? ሰዎች ባጠገባችሁ ወይ በአካባቢያችሁ ባሉ ሰዎች ልኬት አንመላለስ። አትችልም፣ የለህም፣ አቅም የለህም፣ አትሆንም፣ አትደርስም፣ የለህም የሚሉት እነዚህን ነገሮች በሚናገሯችሁ ሰዓት አትገደቡ። ያ የእናንተ መመዘኛ አድርጋችሁ አትቀበሉ። መመዘኛችሁን በእግዚአብሔር ቃል አድርጉ። አሜን። ያቤጽም ይላል እናትየው ያወጣችለት ስም ምንድነው? የጣር ልጅ ብላ ነው ያወጣችለት። የጣር ሰው ሁሉ ሲጠራው የጣር ልጅ በጣም ከባድ ነው። ጎረቤት ሲጠራው የጣር ልጅ፣ እሱ አክሴፕት ቢያደርገው ኖሮ ጣር በጣር ሆኖ ነው የሚቀረው ዘመን ሁሉ የጣር። ግን እንዲህ አለ፣ አቤቱ መባረክን ባርከኝ አለ። ሰበረው በጸሎት። የሰው ስታንዳርድ የሰው ልኬት አይዘኝም አለ። አሜን። አንዳንድ ሰው ውስጥ ይሄ ቃል ሲቀመጥ አለው ቁጭ ሲል፣ ሃሌሉያ ደስ ይለኛል። ሰው ልብ ውስጥ ገብቶ ቁጭ ሲል የእግዚአብሔር ቃል ይሰራቸዋል። ቀስ እያለ ልክ እንደ አነስቴዥያ ዶክተር የሚወጉት መርፌ በሰውነት ላይ ቀስ እያለ ይሰራል። ከዛ ጠዋት ላይ ስትነሳ በዛ ቃል መሰረት አክቲቭ ትሆናለህ። ስለዚህ ሰዎች በሚሰጧችሁ ስታንዳርድ አትመላለሱ፣ ስበሩት። አሜን። እንደ ቃሉ አቤቱ መባረክን ባርከኝ። ሰው በለካልኝ ልክ አልመላለስም። ሰው በሚመራኝ ልክ አልመራም። ሰው በሚያሳየኝ መንገድ አልሄድም። እግዚአብሔር በሚመራኝ መንገድ እሄዳለሁ። ዳዊት እንደዛ ነው የሚለው። አሜን። እግዚአብሔር በቃ ረዳቴ ነው፣ ይመራኛል፣ ቅጥሩን ያዘልለኛል። እግዚአብሔር መሪዬ ነው፣ እግሮቼን በመልካም ስፍራ የሚመራ የኔ ስታንዳርድ እግዚአብሔር ነው አለ። አሜን። በቃ መለኪያዬ በእግዚአብሔር ልክ ነው። ስለዚህ የሰው መለኪያ ውስን ነው። እግዚአብሔር በሚለካችሁ መጠን አይለኩላችሁም፣ አያስቀምጧችሁም። የሚለኳችሁ በራሳቸው በአካባቢ በመንደር ነው። ነገር ግን እግዚአብሔር ወዳጆች የእግዚአብሔርን ቃል ስታነቡ የእግዚአብሔር ቃል አንተ ብርቱ ኃያል ሰው ይላል። በቃ የሰማኸው ያየኸው መንደር ውስጥ እዛ አካባቢ ላይ ያየኸው የወሰነ ነገር እንደ ጌዲዮን ይሄ ትንሽ በቃ ስፍራ ትንሽነት ከመንደር ከቤተሰብ ትንሽ ነኝ የሚል አስተሳሰብ ይዞ ስላደገ እኔ ትንሽ ነኝ አለ እግዚአብሔር ሲመጣ። እኔ ተጠቃ ትንሽ ምናምን እዛ ሰፈር ውስጥ እና ምን ይሁን? እግዚአብሔር እንዲህ ነው ያለው። እና ምን ይሁን? ምንም በቃ ያንተ ትንሽነት እኔ ትንሽ ነኝ ምናምን አልሰራም። በቃ የጠላቶች መጫወቻ ነው የሆናችሁት። ነገር ግን እግዚአብሔር እንደዚህ ይላል፣ አንተ ብርቱ ኃያል፣ አንተ ብርቱ ኃያል። እግዚአብሔር ሲመዝን አያችሁ? የእግዚአብሔር ሚዛን የሰው ሚዛንና እግዚአብሔር ሲመዝን ከፍ ያደርጋል። ከፍ ያለ አላየኸውማ። እግዚአብሔር ሲመጣ ግን ታየዋለህ። ቃሉ ሲመጣ ግን ታየዋለህ። እኔ ብርቱ ኃያል ነኝ ትላለህ። ለደካማ ብርታትን የሚሰጥ እግዚአብሔር ነው። ኃይል ለሌለው ኃይልን የሚሰጥ እግዚአብሔር ነው። ፕሬዝ ጋድ። ኃይለኛ የሚያደርግ እግዚአብሔር ነው። ስለዚህ ጌዲዮንን እግዚአብሔር በራሱ ሚዛን አነሳው። እሱ ተቀምጦ የነበረው በሰው ሚዛን ተቀምጦ ነበር፣ በሰው ሚዛን ተመዝኖ። ዛሬ ከፍ ያደረገ ነገ ያወርዳል የሰው ሚዛን። ስለዚህ የመጨረሻው መናገር የምፈልገው ሰዎች ለአገልግሎታችሁ የምትሰጡት አመለካከት ይስተካከል። አሜን። ለአገልግሎት ያለን አመለካከት ይስተካከል። አገልግሎትን ስናስብ ወዳጆቼ እግዚአብሔር በሚያይበት አንዳንድ ሰው የሕፃናት አገልግሎት የቤቱ ጽዳት አገልግሎት አይመስለውም። አገልግሎት አይመስለውም። ወዳጆቼ የከበረ አገልግሎት ነው። ስሙኝ፣ የከበረ አገልግሎት አለ። እግዚአብሔር እዚህ ቦታ ላይ ቆሞ የተናገረውን ሳይሆን በእውነትና በቀን ልብ የሚያገለግለውን ይወዳል። አሜን። በትሑት ልብ በተዋረደ ልብ የሚያገለግለውን ያን ሰው ይወዳል፣ ያከብረዋል። ስለዚህ ወዳጆች ስታገለግሉ
ለአገልግሎታችሁ ሚዛናችሁ ይስተካከል። እገሌ ትንሽ ነው እዚህ ነው የሚያገለግለውና እንደዚህ አታወዳድሩ። ስታንዳርዳችሁ በቃ በእግዚአብሔር ቃል ይሁን። ያለበለዚያ እግዚአብሔር ይሄ አመለካከታችንን ያፈርሰዋል። ለአገልግሎት ያለን እውነተኛ አመለካከት ካልሆነ እግዚአብሔር ያፈርሰዋል። መጽሐፍ ቅዱስ እኮ ይናገራል። እግዚአብሔር ቱምቢ ይዞ ይመጣል። ሃሌሉያ! እግዚአብሔር ቱምቢ አለው። ቱምቢ ምንድነው? ቱምቢ ማለት ግንበኛ የሚይዛት ገመድ ያለባት ብረት ነች። ያልተስተካከለ ውሃ ልኩ ያልተስተካከለ ግንብ ካለ አፍርሶ ይሰራዋል አይደል? ልክ እንደዛ ሁሉ እግዚአብሔር ቱምቢ ይዞ ይነሳል። በዚህ ዘመን በአገልግሎት አቅጣጫ ትንቢትም አርጋችሁ ውሰዱት። መጽሐፍ ቅዱስ ትንቢተ አሞጽ እንደዚህ ይላል። ምዕራፍ 7 ቁጥር 7 እንዲህም አሳየኝ፣ እነሆም ጌታ ቱምቢውን ይዞ በቱምቢ በተሰራ ቅጥር ላይ ቆሞ ነበር። በቱምቢ የተሰራ ቅጥር አለ። ሰው በቱምቢ የሰራው ቅጥር አለ። እግዚአብሔር ደግሞ ቱምቢውን ይዞ መጥቷል። ምን ሊያደርግ? የተሰራውን ልኬት የተሰራውን ግንብ ሊያይ፣ የተጣመመ ከሆነ ሊያስተካክል፣ አፍርሶ እንደገና ሊሰራ። በአገልግሎት ላይ ፈርሶ የሚሰራ ነገር አለ። እግዚአብሔር ቱምቢውን ይዞ ከመጣ የሚስተካከል አፍርሶ የሚሰራ ነገር አለ። ፕሬዝ ጋድ ሃሌሉያ። እኔ በጣም ውስጤ በጣም ደስ እያለኝ ነው። ለካ እንደዚህ ነው ጸጋዬ። ሃሌሉያ እንደዚህ ነው። እንግዲህ እንቀጥላለን። እግዚአብሔር ይባረክ።